ወራብህ ነው እስከዛ ዴቭ ወይ አንቻውስ እንትን ሃይዌይ ላይ ነው ያለውት እና ለዛ ይሆናል የሚቆራረጥ። ኦኬ ታዲያ ሃይዌይ ላይ ለማውራት ይመችሃል ወይስ ስንት ደቂቃ ቀረህ ለመድረስ? እኔ አይደለም የምነዳው። ኖ እኔ አይደለም የምነዳው። እሺ በቃ ዴቭ ሰላም ይበልና ተቀጥላለህ። ዴቭ ሰላም። እሺ አንቺ ኤፍሬም ታችም ያላችሁ ሁላችሁንም ሰላም ብያለሁ። የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። አሜን። ዴቭ ሰላም ብለናል ሁላችንም። እሺ ተነጋገሩ። ኤፍ ነው የጠየቀው ውይይቱ ይሁን ምናምን ነው። ቀጥሉ በቃ እኔ ማይክ ዘጋው። እሺ እሱን አልፈለኩትም። ምክንያቱም አንዳንዴ በውስጥ ከተወራ በኋላ እንዲህ ብዬ ነበር መባባል ስለሚኖር ማለት ነው። እና አሁንም የኛ ልጆች ካላችሁ ይሄንን ሪከርድ አድርጉት። ይሄንን ሰው ለዛ ነው እኔ በግልጽ ሰው እንደዚህ ሰው እየሰማ እንደዛ እናርገው ቀጠሮውንም ምኑንም እዚሁ አየር ላይ እንጨርሰው ብዬ ነው። በኋላ እንዲህ ብዬ እንደዚህ ተባብለን ነበር ምናምን ከምንባባል ሰው እየሰማ እሱን ፊክስ እናርገው ብዬ ነው የመጣችሁ ልጆች። አሁን እንትን ያላችሁ ልጆች ከታች ውይይት አይደለ ለውይይት ቀጠሮ ነው ይሄኛው። እንደዛም ስጽፉ የነበራችሁ ሰዎች ስላላችሁ ማለት ነውና የውይይቱ ላይ ዝርዝር ሐሳብ ለመነጋገር ነው እንጂ ለውይይት አይደለም ዛሬ። እሺ እንግዲህ ነገረ ድነት ላይ ነው የምናወራው ከዴቭ ጋር እንደዛ ነው የጠራሁትም። ስለዚህ እሱ የተቀበለው እሱን ነው። ስለዚህ አዲስ ርዕስ አይኖርም። ነገረ ድነት ላይ ነው የምንነጋገረው። ሞዴሬተሮች አንዴ ይቅርታ፣ ሞዴሬተር ሰው አታስገቡ። የኤፍና የዴቭ እንትን ነው። እሺ ይቅርታ። እሺ ኒውትራል የሆኑ ሰዎች ቢገቡ ችግር የለው፣ ምንም ችግር የለው። የማይረብሹ ሰዎች ሲገቡ ማለት ነውና አኬንም ውረድ ያልኩት ያልሆነ ነገር ሲያወራ ስለነበር ነው እንደገባው ማለት ነው። ለዛ ነው ይውረድ ያልኩት። እንትን ከምንል እንደዚህ ቀጠሮ ስለሆነ ምንም አስፈላጊ አይደለም። ውይይት አይደለም አሁን እንትን ያልነው ማለት ነው። ውይይቱ ነገረ ድነት ላይ ነው የሚሆነው። በኮስት ያው እንደተለመደው ፎርማል ዲቤት ሲደረግ በኮስት ነው የሚደረገው። እሱም በቤቱ ይግባ እኔም በቤቴ እንግባና ደቂቃዎች እንደተለመዱ ነው። ምንም አዲስ የሚቀየር ነገር የለም። የዲቤቱ እንትኑ የተጠበቀ ነው። መግቢያ አለ፣ ዲባንክ የምንደራረግበት ደቂቃ አለ፣ ጥያቄና መልስ አለ። ከዛ በኋላ መጨረሻ ላይ ማጠቃለያ ይኖራል ማለት ነው። እሱ ደቂቃውን ማውራት እንችላለን። በኮስት ነው የሚሆነው። ምንም አዲስ ነገር የለም እና ነገረ ድነት ላይ ነው የምናወራው። እንደዛ ነው። የዴቭን ደግሞ መስማት ፈልጋለሁ። ቀኑና ሰዓቱ ምናምን እሱ በሚመቸው ማድረግ ይችላልው። እሺ አንድ ኤፍ ያሰባልኝ እንትን ይግቡ ወንድሞች ከሉትራንም ከፔንቴኮስታልም ይግቡ፣ ሐሳብ ይስጡ። የቲዩን በኮስቲውን አይግቡ ማናቸውም አይግቡ። የሁለታችሁ ኦኬ እሺ አይግቡ ማናቸውም አይግቡ። በኋላ እኔ ከወጣው በኋላ ይገባሉ። እሺ እሱን አሁን የዴቭን ልስማው። ቀንና ሰዓት ግን እሱ በሚመቸው እንትን ማለት ይችላል። እኔ ስራ ሞኜ መግባት ስለምችል እሱ በሚመቸው ሰዓት ማድረግ እንችላለን። እሱ የኔ ያለኝ ሐሳብ ይሄ ነው። እሺ መልካም። እንግዲህ 3 ነገር ነው አሬንጅ ማድረግ ያለብን ዛሬ። አንደኛው የት የሚል ነው፣ የት ይደረግ ዲቤቱ የሚል ነው። ሁለተኛ መቼ የሚለው ነው። ሶስተኛ ደግሞ አካሄድ ነው። አካሄድ አሁን መጨረሻ ላይ ቅድም ኤፍሬም እንዳለው እንትኖቹን የምንደለድልበት ማለት ነው። ለመግቢያው ለዲባንኩ እንደገና ደግሞ ጥያቄና መልስ ለምናደርገው ለማጠቃለያው ምናምን እያንዳንዱን ነገር መደልደል ታይሞቹን አስቀድሞ አሬንጅ ማድረግ ነው። 3 ነገር ላይ ነው እንትን የምንለው ማለት ነው። የመጀመሪያው የት የሚል ነው፣ የት እናደርገው የሚል ነው። ኦኬ ይቅርታ ትንሽ እያሳለኝ ስለሆነ ነው። የት እናድርገው ለሚለው ኤፍሬም በኮሆስት እናድርገው ብሏል። እኔ በኮሆስት አልቀበልም። ለማልቀበልበት ምክንያት
እኔ እንደዚህ ጮሄ ምናምን መናገር አልችልም። ስለዚህ ማንም ዳኛ በሌለበት ገላጋይ በሌለበት እኔና ኤፍሬም ተገናኘን ማለት ነገሮች ሁሉ ሳይገለጡ ሳይወጡ ትምህርታችንንም ዴሊቨር ሳላደርግ እቀራለሁ ማለት ነው። ስለዚህ የግዴታ ዳኛ ያለበት ገላጋይ ያለበት ነው እኔና እሱ ዲቤት ማድረግ ያለብን ማለት ነው። ለዛ ሁለት ቤት ምርጫ አቅርብ ያለው ያንን መምረጥ ይቻላል። አንደኛው የመጀመሪያ ምርጫዬ ቴዲ አዋሳ ቤት ነው። ሁለተኛ ምርጫዬ ደግሞ ዮኒ ማኛ ቤት ነው። ሁለት ቤት ምርጫ አቅርብ ያለው እስካሁን ጥሩ እንትን ሊሉ ይችላሉ። በተለይ ቴዲ አዋሳ ጋር ሁሉ ነገር በስነ ስርዓት ነው የሚካሄደው። ከዚህ በፊት የተደረጉ ዲቤቶችን ማይቻለው። ስለዚህ የመጀመሪያ ምርጫዬ ነው ያ። ሁለተኛ ምርጫዬ ዮኒ ማኛ ቤት ነው ምርጫ የሚሆነው ማለት ነው። እና ከሁለት አንዱ መምረጥ እንችላለን ብዬ ሀሳብ አቀርባለሁ። ሌላው መቼ የሚለው ነው። መቼ ይሁን የሚለው ነው። በዚህ ዊክ ቢዚ ነኝ፣ ትንሽም ደግሞ አሞኛል፣ ድምፄም ጉንፋንም ምናምን። ስለዚህ ኔክስት ዊክ ውስጥ በማንኛውም ታይም ሊሆን ይችላል በእኔ ሀሳብ ማለት ነው። የኔ ሀሳብ ኔክስት ዊክ ውስጥ በማንኛውም ጊዜ መሆን ይችላል። ሶስተኛው አካሄድ የሚለውን እሱ ኋላ ላይ መጨረሻ ላይ በእነዚህ በሁለቱ ከተነጋገርን በኋላ አካሄድ ላይ በጣም ቀላል ስለሆነ እሱን እንነጋገርበታለን፣ ታይም እንደለድልበታለን ማለት ነው። ይሄ ነው ሀሳቢ በእኔ በኩል። እሺ ሰምቻለሁ እና ያቀረብከው ኤክስኪውዝ በኮስት አልሆንም እኔ መጫው አልችልም ምናምን የሚል ነገር ነው የተናገርከው። እና ውድድሩ የጩኸት አይደለም። አይ ቲንክ መጽሐፍ ቅዱስ ላይ ስክሪፕቸር ነው የምናወራው። እንግዲህ እዚህ ፕላትፎርም ላይ ብዙ እንደውም እንደኔም ዲቤት ያደርጋል መሰለኝም ፎርማት ዲቤት ማለት ነው። ብዙ ኤክስፒሪየንስ አለኝ። ጮኸን ምናምን አናውቅም፣ እነሱም ጮኸው እኔም ጮኸን አናውቅም። ማስረጃዎችን ይዘን ነው የምንወያየው። ስለዚህ ዳኛ እንፈልጋለን ምናምን ጣልቃ ምናምን እኮ አይገባም። ዲቤት ላይ አንተና እኔ ነን ያለነው፣ የሚፈርደው ታች የሚሰማው ሰው ነው። ስለዚህ ተራ ሲደርስ ታወራለህ፣ ማይኬን አልከፍትም። ስለዚህ የኔ ተራ ሲደርስ ደግሞ ማይኬን ከፍታለሁ፣ አወራለሁ። እንደዛ ነው። ሰው በመሃል የሚፈጠሩ ትክክል ያልሆኑ ነገሮች ካሉ ሰው ያንን ሰው ነው ብለ የሚያደርገው። ሰው የራሱን ፍርድ ይሰጣል። ሰው እንጫጫ ምናምን የሚባል ነገር የለም። ዲቤት ማታክ ከሆነ ህግ ሁለት ሰው አይጮህም እኩል። ያንተ ደቂቃ ሲያልቅ ሚዩት ነው የምታደርገው። ሚዩት አድርገህ ዝም ብለህ ታያለህ። ከዛ በኋላ የኔ ደቂቃ ሲጀምር ደግሞ ልክ እንደዛ ነው እንጂ እኩል ማውራት ምናምን የሚባል ነገር የለም። በደቂቃ አይገባም፣ ምንም ይባል አይገባም። ሰውየው የፈለገ ነገር ቢናገር መሀል ላይ ገብቶ እንዲህ ነው እንደዛ ነው አይደል፣ ሲጨርስ ዲባንክ የሚያደርግ ከሆነ ዲባንክ ያደርጋል። ጥያቄና መልስ የሚያነሳው ከሆነ ማጠቃለያም ላይ እንደዛ ያነሳል። ስለዚህ ገላጋይ ምናምን ያልከው እኔ በረዳት እንትን ብለህ ካንተ ጋር ልወያይም። አንተም ቤትን ትከፍታለህ፣ እኔም ቤትን ከፍታለሁ። ዲቤት ሲደረግ የነበረው እስከዛሬ እንደዛ ነው። ፎርማል ዲቤት ሲደረግ እንዲህ ሶስተኛ ቤት ምናምን ኢንፎርማል የሆነ ዲቤት ነው የሚደረገው እንጂ ፎርማል የሆነ ዲቤት ተደርጎ አያውቅም። በኮስት ነው የምንገባው። አንተም ትገባለህ፣ እኔም እገባለሁ። በሰዓት መግባት የሚባል ነገር የለም። አንተ ስታወራ እኔ ልገባ አልችልም። መጮህ አይጠበቅብን። አንተ እያወራህ እኔ ኦን አላረግም። እንደዛ ላይ ያረግም የለም ቲክቶክ ላይ እንደዛ አይነት ህግ የለም። የዲቤት ህግ ቲክቶክ ላይ በራስ ሰዓት ያንተ ሰዓት ነው። የፈለገ ነገር ብትሳደብ እኔ ማይኬን ከፍቼ አትሳደብ ማለት አልችልም። ሰዓትን ትጠቀማለህ። ሰው የሚይዘውን ይይዛል። ካንተ የሚይዘው ነገር ካለ ይይዛል፣ ከኔ የሚይዘው ነገር ካለ ይይዛል። ስለዚህ ገለልተኛ ወገን የሚረዳኝ የሚያግዘኝ ምናምን የሚባል ነገር የለም። በኮስት ነው መሆን ያለበት። በኮስት ነው እስከዛሬ ድረስ የሚደረገው ዲቤት ላይ ሰው ምረብሻ ምናምን ከፈራ ምንም እንደዛ የሚረበሽ ነገር የለም። ምክንያቱም ሁለት ሰው አያወራም። አንተ ስታወራ እኔ ማይክ መክፈት አልችልም በፍጹም። እኔም ሳወራ አንተ ማይክ መክፈት አትችልም። የዲቤት ህግ እንደዛ ነው። ይጮሃል ምናምን ያልከው አይ ዶንት ኖ ምን አስበህ እንደሆነ። ከጮኩም ኢስ ኦኬ፣ ሰው ጀጅ ያደርጋል። እሱ ብቻዬን ነው የምጮህ። አንተ አትደረም። የኔ ሰዓት ስለሆነ በቃ በጨዋታ አይደል የምጨርሰው። እኔ ሰው ይታዘባል። ኤፍሬም ሲጮህ ነበረ። ዴቭ ግን ማስረጃዎችን መረጃ ይዞ በስነ ስርዓት ሲያስረዳ ሲያስተምር ነበር ብሎ ያንተን ቁም ነገር ይዞ ይወጣል ሰው። ስለዚህ you don't need to worry about የኔ እንትን ማለት ነው። ስለዚህ በኮስት ነው የሚሆነው። ፎርማል ቤት እንደዛ ነው፣ በኮስት ነው የምንገባው። እሺ
በኮሆስት እኔ አንተ ብዙ ልምድ አለ፣ ብዙ ፎርማል ዲቤቶች አድርገሃል። ፎርማል ዲቤት እኔ ሳደርግ የመጀመሪያ ነው፣ ግን አይቻቸዋለሁ። ፎርማል ዲቤት ስታደርጉት የነበረውን ዲቤቶች ሁሉ እስከዛሬ ተመልክቻለሁ። አብዛኛው ጫጫታ፣ ረብሻ ምናምን ያለበት ነበርና በኮሆስት ከሆነ ደግሞ ከዚህ በፊት አንድ ጊዜ ከሙስሊም ጋር ማን ይሁን የተወያየው እሱ ቤት ሚዩት ይደረግ ነበረ፣ የሱ ነገር እንዳይተላለፍ። እንደዛም ነገር አለ፣ መረባበሽም አለ። እንደዛ አይነት ነገር እንዳይሆን ኢቭን ጥያቄ ለመመለስ እንኳን አንዱ ጥያቄ ላይ በጣም ብዙ እንትን ማለት እንደዚህ ማለት ምናምን ብሎ ማራዘምና ሰዓት መግደል የሚባል ነገር አለና ያንን ዳኛ የግዴታ ያስፈልገዋል። በእኔና በአንተ መካከል ያለ ዳኛ አልወያይም፣ በዳኛ ነው መወያየው። ያንን ዳኛ ደግሞ በትክክል ሰዓት ማኔጅ እያደረገ እልፍ ያለውን ሰው እንትን እያደረገ ቴዲ ሐዋሳ እኔ ከዚህ በፊት የተደረጉ ዲቤቶችን አይቻለሁ፣ በፈለገና በኤርሚ መካከል። ከዛ በኋላም የተደረጉ ነገር አይቻለሁ። በትክክል ነው እንትን ሲል የነበረው። አስቀድመን የምንወያይበትን ዲቤት የምናደርግበት ርዕስን ኢንፎርም እናደርገዋለን። በዛ መሰረት በትክክል ሲዳኝ አይቼዋለሁ። ልምዱም አለው፣ የፖለቲካ ወያይም ስለሆነ ልምዱም ስላለው የካበተ ልምድ በስነ ስርዓቱ ትምህርታችንን ዴሊቨር ማድረግ አይደለም የምንፈልገው። የሉትራንን ትምህርት እኔ ፕሮሞት ማድረግ ነው የምፈልገው፣ ማስተዋወቅ ነው የምፈልገው። ስለዚህ ያንን ፕሮሞት ለማድረግ የምችለው በጩኸት ሳልረበሽ ስቀር ነው። በትክክሉ ጸጥ ብዬ መሄድ፣ ታይሜን ጠብቄ መሄድ ስጓዝ ብቻ ነውና በኮሆስት አይሆንም። ምክንያቱም እንዴት ባለፈው ራሱ እናንተ እኔ ቤት ጋብዤ ይሄንን አስረዳ ብዬ እንዴት ተጫዋቾህን እንትን ብለን እንትን በማይል ጉዳይ ተጫዋቾህን እንደተለያየን የታወቀ ነው። አሁን ደግሞ ብዙ ነገር አለ፣ እልህ አለ፣ ምን አለ፣ ብዙ ነገር ተደማምሯል። ይሄ ሁሉ ባለበት እኔ እናንተ ፊት ለፊት ያለ ዳኛ መጋጠም ማለት ትክክል አይደለም ብዬ ነው ማምነው። ስለዚህ ለምን ጠላው? በቴዲ ቤት የሚደረገው ዲቤት ቴዲ ለአንተም አያዳላ፣ ለእኔም አያዳላ። የምንወያይበትና ዲቤት የምናደርግበትን ኢንፎርም እናደርገዋለን። በዛ ፕሮሲጀር መሰረት ዲቤቱ እንዲከናወን በጸጥታ በመከባበር በደንብ እንዲከናወን ያደርገዋል። እና ለምን ጠላኸው ነው ያ እንጂ በኮሆስት አላደርገውም። ለምን አይቻችኋለሁ ከዚህ በፊት የምታደርጉትን ዲቤት። የመጀመሪያም ዲቤት ስለሆነ አድቫንቴጅም እንዲወሰድብኝ ስለማልፈልግ በትክክል መልእክቴንም ዴሊቨር ማድረግ ስለምፈልግ በኮሆስት አይሆንም። ዳኛ ያስፈልገናል፣ በመካከላችን የሚቆም በትክክል ማኔጅ የሚያደርግ ያስፈልገናል ብዬ አምንበታለሁ። እኔ ብቻ አይደለሁም፣ አብረውኝ ያሉት ሉትራኖችና መካኒሶች በሙሉ የሚያምኑበትና ያመኑበት ጉዳይ ነው ይሄ። ዋንስ አጌን አሁንም ከዚህ በኋላ ይህንን ሀሳብ አልደግመውም። ቴዲ ጥሩ ነው ምናምን ያልከው ቴዲ የኔ ጓደኛዬ ነው። ከቲክቶክ ሲንጀምር 6 ሰው 7 ሰው እያየን አብረን ነበር የምንገባው ላይቭ ማለት ነው። ገና ላይቭ ቲክቶክ ሲጀምር ማለት ነው። ጓደኛዬ ነው ከዛ ጊዜ ጀምሮ። የእሱ ላይ እንትን ኖሮብኝ አይደለም። እሱ ቤት ብዙ ጊዜ ዲቤቶችን አድርገ ያለው ኢንፎርማል የሆኑ ዲቤቶችን ማለት ነው። nothing to do with ቴዲ ሐዋሳ። ግን ይሄ ፎርማል ዲቤት ነው። ፎርማል ዲቤት ሲደረግ በኮሆስት ነው የሚደረገው። በኮሆስት አንተም በቤት እኔም በቤት መጫወጫው አልፈልግም፣ መደራረብ አንፈልግም። በቲክቶክ ዓለም እንደዛ የሚባል ነገር የለም። አንተ ስታወራ እኔ ማይክ ልከፍት አልችልም። እንደዛ አይነት ብልግና የለም። አንተ የምታወራ የፈለከው ነገር ብታወራ ማይክ አልከፍትም፣ ከፍቼ አላውቅም። ዲቤቶች ሳረግ እስከዛሬ ድረስ ያረኳቸው ዲቤቶች በሙሉ ላይ ተከፍቶብኝም አያውቅም፣ ከፍቼም አላውቅም። አንተ ስታወራ እኔ ማይክ ሚዩት አደርጋለሁ፣ ሐሳብ ዴሊቨር አደርጋለሁ አይደል? ትምህርቴን ያልከው አንተ ስትናገር እኔ ከፍታለሁ እንደ ማይክ። በኮሆስት ስንገባ የኔ ኮሚዩት ነው የሚሆነው። ስትጨርስ ነው እኔ ደግሞ የራሴን ሐሳብ የምቀጥለው። ዳኛ የሚባለው ነገር ምንድነው? ለምንድነው ሰው ጣልቃ እንዲገባ የተፈለገው? አልገባኝም። እኔ ኮሆስት የማትቀበል ከሆነ ሶስተኛ እኔ ደግሞ ሶስተኛ ወገን ፎርማል ዲቤት ሆኖ በሶስተኛ ወገን ላይ እንደዛ አላረግም። እኔ ዳኛ ያስፈልገናል። ምን እኔን እንዲያስቆመኝ ነው? አስቆመው አንተ እንዲያስቀጥል ነው? ምንድነው? ገለተኛ ወገን ቢሆን እኔ እናንተ ዲቤት በገባን እሱ ምን ሊያረግ ነው? ምንም እኮ አያረግም። ሰዓት ከመያዝ ውጪ ምንም ብናረግም ጣልቃም አይገቡም ሶስተኛ ወገንም ራሱ ቢሆን። ፎርማል ዲቤት ከተባለ ይሄ ስቶሪ ነው ራይት። ኮሆስት ነው መሆን ያለበት። አንተም በቤት እኔም በቤቴ መሆን ያለበት። እንጫዋጫዋለን፣ ሐሳብ አይሰማም፣ እንደዛ የሚባል ነገር የለም። በቲክቶክ አልከፍትም፣ ማይክ መክፈት አልችልም። እኔ አንተ ስታወራ እኔ ማይክ መክፈት አልችልም። እኔም ሳወራ አንተ ማይክ መክፈት አትችልም። ሲጨርስ ትከፍታለህ፣ አንተም ሲጨርስ ነው እኔ የምከፍተው ሐሳብ የማደርገው። ስለዚህ
ኮስት ነው መሆን ያለበት። አይ በኮስት አልወያይም ካልክ እኔ ፍቃደኛ አይደለሁም። ሰው ቤት ሄጄ ኢንፎርማል ዲቤት ብሎ ሰው ቤት ሶስተኛ ወገን ጋር እኔ አልወያይም ዴቭ ኮስት ካልሆነ። እሺ ኤፍሬም ፎርማል ዲቤት በኮስት ነው እንጂ የሚደረገው ሰው ቤት አይደረግም ነው አይደል ያልከኝ? የኤርሚያስ እና የፈለገ አትናቴዎስ ዲቤት ፎርማል አልነበረም? ሰው ቤት አይደል ያደረጉት? ቴዲ ሐዋሳ ቤት የነ ቃሌና አንድ የኦርቶዶክስ ዳቆን ከሙስሊም ጋር ያደረጉት ዲቤት አሁን በቅርቡ ሰው ቤት አልነበረም? ፎርማል ዲቤት አይደለም እሱ? ፎርማል አይደሉም እነሱ። እንደሱ አይነት እኔ ብዙ አድርጌያለሁ። ቴዲ ሐዋሳ ቤት ከሙስሊሞች ጋር አድርጌያለሁ፣ ከኦርቶዶክሶች ጋር አድርጌያለሁ፣ ብዙ አድርጌያለሁ። ሶስተኛ ወገን ያለበት ቤት ፎርማል ዲቤት አይደለም። ፎርማል ዲቤት ማለት አይ ቲንክ መጀመሪያም ቀድም እንዳልከው ስለሆነ ነው። ዞር ዞር ብለህ ሄድ። ማንም ሰው ጣልቃ መግባት አይችልም። እኔ ነኝ ያለሁት አንተ ነህ ያለው፣ ሁለት ሰው ብቻ ነው የሚሆነው። ፎርማል ዲቤቶች እንደዛ ነው የሚደረጉት እዚህ ጋር። ሶ ሲሪየስ ነገሮች ተደርገው ሊሆን ይችላል። ቴዲ ሐዋሳ ቤት እኔም ገብቻለሁ እኮ አልኩ። ሁለት ቪዲዮዎቼን ገብተህ ብታይ አሉ ብዙ እሱ ቤት ያደረኩት ማለት ነው። ግን ፎርማል ዲቤት እንደዛ አይደለም። ፎርማል ዲቤት በኮስት ነው የሚሆነው እንጂ በሶስተኛ ወገን ባለበት ቆይ አንተ እዚህ ጋር ምን አረ አስፈኒ አንተ ቆይ እንት ያልከው ምን አይ ኖ እንደዛ አይደረግም። ማንም ሰው መግባት የለበትም። በደቂቃ ነው፣ ደቂቃ ይያዛል። አንተ ስትጨርሳለህ እኔ እገባለሁ። መጫወጫው የሚባለው ነው ያልከው። እኔ ለምን እንደሱ እንዳልክ አልገባኝም። ማውራት አይችልም። ሁለት ሰው በፍጹም አብረው ማውራት አይችልም ዲቤት ላይ፣ ፎርማል ዲቤት ላይ አንተ ብትናገር እኔ ሚት እንዴ ደግሞ ሚት ሲደረጉ ሰማው አልክ ቅድም። አንተ እያወራህ እኔ ለኦዲየንሶች ሚት ላደርግ ሰው ያ ማለት እኮ በቃ ውይይቱን እንኳን ታሸንፈሃል ማለት እኮ ነው። how did you expect እንደዛ አይነት ነገሮችን ይሆናሉ ብለን ሰው እንደዚህ አይነት እንትኖች ይፈጠራሉ ብለህ ስጋት ካለ በፍጹም እንደዛ እንዳታስብ። ሄደ ዲቤቶቹንም ወደ ኋላ ሄደ ማየት ይችላል። እንደዛ ተደርጎብኝ የማያውቅም እኔ አድርጌም አላውቅም እኔ። ሰው አንተም የፈለከውን ሐሳብ ታስተላልፋለህ፣ እኔም የፈለኩትን ሐሳብ ስታፈርስ እኔን ታፈርሳለህ፣ እኔ ደግሞ ስፈልግ ያንተን አፈርሳለሁ። ሶስተኛ ሰው ግን ተቀምጠው አልገባም እኔ በጣም የምፈልገው ነው ነገር ድነት ላይ ኮስት ነው መሆን ያለበት። ሰው ኢንቮልቭ እንዲያደርግ አልፈልግም። እኔ እናንተ ብቻ ነው እንድናወራ የምፈልገው። ሰዓትም ካጠረን እየጨመርን ሰዓት እየከፈትን እያወራን እንደዛ እየዘጋን እንደዛ ነው የምናወራው። በፍጹም ግን ረብሻ ምናምን የሚባል ነገር ሊሆን አይችልም። ኮስት ላይ ምን ረብሻ ነው ያለው? ይሄ ነው በፊት ግን ኤፊ የትን ቤት ይሁን እመጣለሁ ስትል ነበር። አሁን ለምን ቴዲ ሐዋሳ ቤት ወይም በአንተ የመረጥከው ቤት ሊሆን ይችላል። በከዮኒ ማኛ ቴዲ ሐዋሳ ቤት ቢሆን ለኔ እመርጣለሁ። እኔ ብጠየቅ ማለት ነው። ምንድነው ችግሩ? ኤፋ ማለት በኮስ ለምሳሌ አንተ የገባህበት አውቃለሁ። ምንድነው ኦርቶዶክሳውያን ነበሩ፣ ከኦርቶዶክሳውያን ሳይድ የሚናገሩ፣ ከእስልምና ሳይድ የሚናገሩ፣ ከወንጌላውያን ደግሞ አንተ ነበር። እንደዛ ሳይሆን አንተና ዴብ እና ማለት ሆስት ሆኖ ደግሞ ውይይቱን የሚመራው አንድ ሰው ነው እንጂ መሆን ያለበት ሌላ ሰው እኮ ጣልቃ አይገባም። ሌላ ሰው ሐሳብ አይሰጥም። ስለዚህ እንደ ኤርሚያስና እንደ ፈለገ እንደዛ ነው ውይይቱ። ላንቺ ልጠይቅሽ። ኦኬ ካንቺ ጋር እናወራው። ለምንድን ነው ሶስተኛ ሰው የተፈለገው እንዴ? ሶስተኛ ሰው የፈለገው ዴ መጀመሪያ ከአሁን በፊት በኮሆስት ዲቤት አድርጎ አያውቅም። ልክ ጥያቄና መልስ ላይ በጣም ጩኸት አለ ዲቤት ላይ እንደሚታወቀው። በጣም ሰው ጥያቄና መልስ ላይ ጩኸት ከተነሳ ሰውየው ያስቆማል እያላችሁ ነው? ሰውዬ ቢያንስ 30 ሰከንድ ስጠው ምናምን እያለ ልክ እንደፈለገ አያስፈልግም። እሱ ኢንቮልቭ በፍጹም አያደርግም። ሶስተኛም ወገን ቢኖር ሰዓት ከመያዝ ውጪ ምንም አይነት ኢንቮልቭመንት የለውም ሰውየው። እንደዛ ማድረግ አይችልም። እየቀለልሽ ነው እንዴ? አንቺው ስጠው ደቂቃ ምናምን ይላል። ሶስተኛ እኔ እንደውም እሺ ልምጣ ስለምፈልገው ነው ዲቤቱ ልምጣ መሀል ላይ ልምጣ። ዝም ብዬ ኮስ ካልሆነ አልሆንም ምናምን አልበል። ሲሳይ ቤት ይሁን ሲሳይ የኛ ሲሳይ ቤት ይሁን እሱ ጋር ይሁን። ይሄ ያስማማናል። ዴብ ምን ትላለህ? ሲሳይ ቤት ይሁን እያለ ነው። የዴብ እንስማ። ኦኬ እኔ የመጣው ቴዲን አይቼዋለሁ። በጣም ሲሪየስ ነው፣ ነገሮችን ሲያስኬድ በጣም ሲሪየስ ነው። አይቼዋለሁ በፈለገና በኤርሚያስ ዲቤት፣ ሌሎችም ነገሮች ሲደረጉ አይቻለሁ። ልምዱም ያለው የካበተ ልምድ ያለው ነው። እኔ ቴዲ ሐዋሳን አላውቀውም። ጀስት በምስል በቲክቶክ እንትን ሲል ነው የማውቀው። አንተ ጓደኛው ነህ እንዳውም።
ግን በጣም ፌር የሆነ ሰው ለማንም ማያዳላ ፕሮሲጀር ላይ ፎከስ የሚያደርግ ሲሪየስ የሆነ ሰው ስለሆነ እኔ ቴዲ ሐዋሳን ነው ምርጫ የማደርገው፣ አንደኛ ምርጫዬ ማለት ነው። አይ ቴዲ ሐዋሳ አይሆንም ካለ ዮኒ ማኛ ሁለተኛ ምርጫ አደርጋለሁ። ከዛ ውጭ ግን በኮስትም አልፈልግም፣ ሌላ ቤትም አልፈልግም። ለምን ብትሉኝ ይሄ መግቢያው ላይ አይደለም ችግሩ እኮ ቅድም ኤፍሬም እንዳለው፣ ወይም ሪባትን ላይ አይደለም፣ እሱ ላይ አይደለም፣ ጥያቄና መልስ ላይ ነው ችግሩ። ጥያቄና መልስ ላይ በደንብ ጥያቄን መጠየቅ፣ ጥያቄው በደንብ ክሊርሊ እንዲመለስልኝ እፈልጋለሁ። እሱም እንደዛው የሚፈልግ ይመስለኛል። ጥያቄና መልሱ ላይ ስለሆነ ዋናው ነገር ያለው ማለት ነው፣ ትልቁ ነገር ያለው እዛ ጋር ስለሆነ ያኛው ያለምንም መረባበሽ፣ ያለምንም ጩኸት፣ ያለምንም ጊዜ ይሄ በጩኸት ጊዜ ባለመግደል በትክክል ከታወቀ አውቀዋለሁ ካላወቅኩ አላወቅኩም ብሎ ቶሎ እንዲታልፍ በጣም ብዙ ጥያቄዎች ስለሆነ ያሉኝ እነዛ ቶሎ እንዲሄዱልኝ ይፈልጋለሁ። ለዛ ነው የቴዲ ሐዋሳን ቤት መመርጠው ማለት ነው። እንደገናም ደግሞ you should consider እኔ የመጀመሪያ ነው ፎርማል ዲቤት አድርግ፣ አንተ ብዙ ልምድ አለ፣ ስለዚህ የትም ቤት ቢሆን እመጣለሁ ነው ብለህ ጥሪ ስታቀርብ የነበረውና ዮኒ ማኛ ቤት አይሆንም ነው ያሉ ያንተ ወገኖች እንጂ ቴዲ ሐዋሳ ቤት አይሆንም አላሉህም። ስለዚህ ቴዲ ሐዋሳ ቤት ለምን እንደጠላው ባላቅም ቴዲ ሐዋሳ ቤት የመጀመሪያ ምርጫዬ ነው ማለት ነው። ኦኬ አይ በቃ ስለዚህ መሀል ላይ መምጣት አልፈለክም ማለት ነው። ውይይቱን አልፈለክም ማለት ነው። እኔ ኮስቱ የኔ ሐሳቤን ጥዬ ኦኬ ሶስተኛ ወገን ይምጣ ብያለሁ። ሲሳይ እናንተ ወዳጅ እንደሆነ አውቃለሁ። የኔም ወዳጅ ነው። ሲሳይ ቤት ማትፈልግ ከሆነ እዛ ለምን እንደፈለክ ገብቶኛል። አሁን እኮ እየነገርከኝ ነው። መሀል ላይ ገብቶ ያስቆምልኛል ጥያቄና መልስ ላይ እኮ እያልክ ነው። ቢሄድም ሶስተኛ ቤት ሰዓት ከመያዝ ውጪ መናገር ትንፋሹን ብሎ መተንፈስ እንኳን አይችልም። እኔ እናንተ ውይይት ስናደርግ ማለት ነው አይደለም ገብቶ ቆይ መልስለት አስቆመው ምናምን ሊል ማለት ነው። እሱማ ምን ያስፈልጋል? እዚህ ጋር አናወራም እንዴ? እኔ እናንተ አሁን አንቾ ቤት ለምን ያስፈልጋል ሌላ ቤት መሄድ? እንደሱ ከሆነ እንደሱ አይነት ውይይት ከሆነ የምትፈልገው ተውቋይ ኤፍሬም ይሄንን ጥያቄ እንደዚህ መልስለት ሚል ከሆነ አና አታረግም እንዴ? እሱ ለምን ሌላ ሰው ቤት እንከራተታለን? ዲቤት ከሆነ ዲቤት ነው፣ ኮስት ነው የሚደረገው። አይ ካልክ የኛን ልጅ መረጥኩኝ አይደል ሊትራሪ የሆነ ልጅ አይሱ ነው አልቀበልም ካልክ በቃ ከዚህ በላይ እድል አልሰጥም እኔ ሶሪ። እንግዲህ ሀኒቾ አም ሶሪ ሲሶ ጥሩ ነው እኮ ግን ሲሶ ሲሪየስ አይደለም። ሲሶን በኃይለኛ በመጮህ እንትን በማለት እንትን ሊያደርገው ይችላል። ያንን ስለማቅ ነው። ማይሆን ነገር ተናገርክ ነው ይገባል። ምንድነው ሚጮህ የምትለው? ለምንድነው እንደዛ የምትናገረው? እኔ እስካሁን እንደ ሪስፔክት አድርጌ ነው ማወራው። ለምንድነው እንደዛ የምትለው? ሚጮህ የምትለው ለምንድነው እንደዛ ያልኩ? ኤፍሬም ከዚህ በፊት ብዙ ጊዜ ዲቤት ስታደርግ ያለው ባለፈውም ተገናኝተን ቤት መጥተህ በኃይለኛ በጮህ ነው የተለያየ ነው አይደል? ታስታውሳለህ? እንደዛ እሱ ሌላ ነው። ይሄ ዲቤት እንደዛ ነው። ፎርማል ዲቤት እንደሱ አይደለም። ጥያቄና መልስ ላይ ያለፈ ባንት ሰው ገስት ላይ ተደርድሮ ነው እኮ አይደል? ሲሳደቡ አልነበር እንዴ? ያንተ ልጆች ገስት ላይ ነበሩ ልጆች። ጥያቄና መልስ ላይ እንደዛ አይነት መረባበሽ ሊፈጠር ይችላል። ጥያቄው በሚቀርብበት ሰዓት ምናልባት አንዳንድ ጥያቄዎች ግራ የሚያጋቡ ከሆነ በጩኸት በተለያየ እንትን በማድረግ እንትን ሊደረግ እንደሚችል እንትን አሁንም ስድብ ነው ያስቀው። እሺ በቃ እኔ በዚህ የምትስማማ ከሆነ ሰጥቻለሁ። ኮስት ላይ አለው ሲሳይ ቤት ከሆነ አለው ሌላ ቤት አልወያይም። አንተ የምትፈልገው ቤት አልወያይም። ለምን ጠላኸው? በቃ አንተ ሲሳይ ቤት ለምን ጠላኸው? ነገርኩህ እኮ ምክንያት ሪዝንን አቀረብኩልህ። ኮስትን ጥል በቃ ሪዝን እኔ ሁለት እድል ሰጠው። ሁለቱንም አልጠቀምም ካልክ ምንም ልረዳህ አልችልም። የኔ ኮስት አልኩኝ አልቀበልም አልክ። እሺ መሀል ልምጣ አልኩኝ። ሲሳይ ቤት ይሁን አልኩኝ። ሲሳይ ቤትም አንደኛ ቴዲ ቤት፣ ሁለተኛ አማራጭ ደግሞ ዮኒ ማኛ ቤት ብዬ ሁለት እድል ሰጥቻለሁ። ሰው ቤት ነው ያዘለልከኝ እኮ። እኔ ሁለት የተለያየ ኦፕሽን ነው የሰጠው፣ ኮስት እና እንደገና የሰው ቤት ብዬ ነው የሰጠው። አለበለዚያ እንደሱ ጣልቃ የገቡ ምናምን ያልከው ማይሆን ነው። ዲቤት ላይ እንደዛ የሚባል ነገር የለም። ምክንያቱም በተነጋገርነው መሰረት ነው የሚያስኬደው። ኃላፊነት አለበት። አይችልም። ዲቤት ላይ እንደዛ አይችልም። ሰው አይገባም እንደዛ። የትም ቤት ብገባ ቢተነፍስ ተጣልቼ ነው የምወጣው አልኩ እኮ። አይችልም መግባት። ደቂቃ ከመያዝ ውጪ እኔ እናንተ ብቻ ነን የምናወራው እንጂ እሱ ገብቶ መሀል ላይ እንዲጠይቅ እንደዚህ ያርግ መልስለት ጊዜ ስጥ ምናምን ማለት አይችልም ውይይት ላይ እንዴ።
ምን እያልክ ነው ዴቭ? ህግማ ከሌለው ማንም ይዳኘን? ህዝቡ ይዳኘናል። ኖ ህዝቡ ይዳኘናል። እኔ ጥያቄን መጠየቅ የሚገባኝ ሳልጠይቅ ካለፈ በኋላ ሰዓቴ ካለቀ በኋላ ህዝቡ ቢዳኘኝ ምን ዋጋ አለው? እኔ መጠየቅ መፈልጋችሁ እያንዳንዱ መጠየቅ ፈልጋለሁ። ስለዚህ ምንድነው እኔ መጠየቅ ፈልጋለሁ። በጣም ብዙ መጠየቅ ነገር አለ። እኔ መጠየቅ ፈልጋለሁ። ባወጣነው በምናወጣው መስፈርት መሰረትና ህግ መሰረት ያንን ለቴዲ ኢንፎርም እናደርገዋለን። ከዛ ያለፈውን ሰው እንትን ያደርገዋል ማለት ነው። ለምሳሌ አይችልም፣ እንደዛ ማንም መግባት አይችልም። እንደዛ ማብራሪያ ለሚያስፈልግ በቃ ዴቭ ቶ እኔ መቀበል አልፈለክም። ሁለት እድል ሰጥቻለሁ። በኮስት አለው ሲሳይ ቤት ከሆነ እሺ አለው። በቃ ከዚህ በላይ ግን እንትን አልልም። አመሰግናለሁ። ከዚህ ከሁለቱ እድል ውጪ አልሰጥም። አመሰግናለሁ። በቃ ሀሳብ የምትቀይር ከሆነ አሳውቀኝ። ተነመካከርና ከጓደኞች ጋር ሲሳይ ቤትም ይመቸኛል። መሀል ላይ መጥቻለሁ እኔ እንደገና ደግሞ በኮስትም አለው እና ይሄ ከሆነ የሆነ አንቺው በቃ ከዚህ ሁለት ውጪ የሚሆን አይደለም። ኦኬ ዴቭ ምን አልክ? የዴቭ እንስማው። እኔም ከዚህ ውጪ አልቀበልም። ኮስት በፍጹም አድርጌውም አላውቅም፣ አልፈልገውም እሱን። ሲሳይ ቤትም ደግሞ ሲሳይን ዶሚኔት ማድረግ ይችላል ኤፍሬም ዶሚኔት ማድረግ ስለሚችል እዛ ቤትም አልፈልግም። ቴዲ አዋሳ ግን ዶሚኔት አይደረግም። ልምዱም አለው፣ ብዙ ነገር አለው። ሁሉን ነገር ማኔጅ አድርጎ ማስኬድ ይችላል። ለዛ ነው የመረጥኩት ቴዲ አዋሳ። ልምድ አለው። ቆይ ያልከው እኔ ልጠይቅህ አንድ ልምድ ቢኖረው ዲቤት ኮኔ እናንተ ብንገባ ቴዲ አዋሳ ቤት ምንም አስጠንቅቄው ነው የምገባው። ስገባ መናገር አይችልም፣ መሀል ላይ መግባት አይችልም። በእኔና በአንተ ውይይት መካከል መግባት አይችልም። ምንም ነገር ሀሳብ መስጠት አይችልም። ተጀምሮ እስኪያልቅ ድረስ ዝም ብሎ እሱ ሰዓት መያዝ ብቻ ነው። መሀል ላይ ኢንቮልቭ አያደርግም እንዴ? መሀል ላይ ዲቤት ነው እንዴ? ካዲያ እሱ ገብቶ ያስተካክላል የምትለው ምንድነው የሚያስተካክለው እሱ? እኔ እንግዲህ እንደዚህ አይነት በሰው ቤት የሚደረግ የሚያስተናግዱ ባለቤቶቹ ገብተው አንዳንድ ነገር ሲኖር ሲያስተካክሉ ነው የማውቀው። ለምሳሌ ፎርማል ዲቤት እንደሱ የለም። ቃሌና አንድ ኦርቶዶክስ ዲያቆን ከሙስሊሞች ጋር አሁን በቅርብ ቀን ዲቤት አድርገዋል አይደለ? አንድ የሆነ ነገር ችግር ሲፈጠር ልጅቷ በመሀል ትገባና ታስተካክል ነበር። መረባበሽ ሲኖር፣ አለመደማመጥ ሲኖር፣ ሚውት የሚደረግ ሲኖር በመሀል ትገባለች፣ ታስተካክላለች። ኃላፊነቱ የእሷ ነበረ። ቴዲ አዋሳ ቤት በተደረገው ዲቤት ያየሁት ያንን ነበረ። ቴዲ አዋሳ በደንብ አሬንጅ ሲያደርግ ሲያስተካክል ነበረ ነገሮችን ማለት ነው። ዝም ብሎ ቁጭ ብሎ ሰዓት መያዝ አይደለም። አንድ ቤት ሲደረግ የሆነ ቤት ሲደረግ እንትን ነው በቃ መሀል ላይ የሚቆም በትክክል ነገሮቹ ስሙዝሊ እንዲሄዱ የሚያደርግ ነው፣ ፋሲሊቴት የሚያደርግ ነው። ስለዚህ ከዛ አንጻር ነው እንጂ ዝም ብሎ ቁጭ ብሎ ሰዓት መያዝማ አንድ ሰው አናስገባም እንዴ ዝም ብሎ ሰዓት እንዲይዝልን። እንደነዚህ አይነት ልምድ ያላቸው ቤት ግን በደንብ ልምዱ ስላላቸው ማኔጅ ያደርጉታል። ስሙዝሊ ነገሮች እንዲሄዱ መድረስ የሚገባው ለኦዲየንሱ መድረስ የሚገባው መልእክት በትክክል ማድረስ እንችላለን ብዬ ስለማምንበት ነው። በቃ አይዳት እኔ ከሁለቱ ማይሆን ኮስት ከፈለግ ካልሆነ ሲሳይ ቤት ሰጥቻለሁ አንድ ድል ለእናንተም ቀርበሬ ታለው ብዬ ስለማምን ከዚህ ውጪ የትኛውም ሰው ቤት አልወያይም። በቃ ይሄ ነው ሐሳቤ። ታንኪ ውሃንቾ ስለከፈትሽና እንትን ስላልሽ አመሰግናለሁ። ኦኬ ብዙ ሰው ግን ቴዲ አዋሳ ቤት ይሁን እያለ ኮመንት ላይ እሺ ይሄ ይቅርታ ኒቸው ይሄ የእኔ ብቻ አይደለም፣ የግሩፓችንም ውሳኔ ነው። የቲማችን የሉትራን በሙሉ ውሳኔ ነው። በኮሆስት ጥሩ አይደለም፣ ትክክል አይደለም፣ ማኔጅ ማድረግ አይቻልም። ምክንያቱም እኔና እሱ መካከል አሁን ብዙ እልህ አለ፣ ብዙ የተያያዝነው ነገር አለ። ያ ሁሉ ነገር እያለ ብቻችንን ፊት ለፊት ተገናኘን ማለት ባለፈው እኔ ቤት የጋበዝኩት ጊዜ የተፈጠረው አይነት ይፈጠር ማለት ያ ማለት ነገሮች ሁሉ ተበላሹ። በቃ ጩኸት ብቻ። ያንን ጩኸት ደግሞ ይሄ ምንድነው? ከዚህ በፊት ብዙ ጊዜ ነግራቸዋለሁ። ዲቤት ያደረገኛ ልጆች አብዛኛው ጩኸትና መረባበሽ ነው። ያንን አልወደውም ብያለሁ። አካዳሚክ የሆነ በትክክል መልእክቱ ላይ ታርጌት ያደረገ የሚደርስ ዲቤት ነው መሆን ያለበት ብዬ ከዚህ በፊትም አስቼ ቤት ተናግሬያለሁ። ለምሳሌ ቃሌና አኬ የኦርቶዶክሱ ሶላ ስክሪፕቸራ ላይ ያደረጉት አይነት ዲቤት አካዳሚክ የሆነ ዲቤት፣ እንደዛ አይነት ዲቤት ነው የምፈልገው እንጂ በመጫጫ በመረባበሽ የሆነ ዲቤት አልፈልግም፣ ማድረግ አልፈልግም። በትክክል እንዲሄድ ነው የምፈልገው፣ ስሙዝሊ ማለት ነው፣ መልእክቱ መድረስ ስላለበት። እንደገና ደግሞ ኮንሲደር መደረግ ያለበት እኔ ልምዱ የለኝም፣ እሱ በጣም ልምዱ አለው። እኔ የመጀመሪያ ፎርማል ዲቤት ላደርግ የተዘጋጀሁት እና አትሊስት ይህን እንኳን ኮንሲደር አድርጎ እሺ ቢለኝ ምን አለበት?
እኔም ቴዲ አዋሳ ቤት ቢሆን የኔም ምርጫ ነው። ኤፋ ቢስማማ ማለት ነው። እስካሁንም ዲቤት ተደርጓል። ቴዲ አዋሳ ቤት ጥሩ ነው እንትኑ ልምድም አለው። እነሱ ፖለቲከኛም ሲያወያይ በጣም ሲሪየስ ነው እንደተባለው። እንግዲህ እስኪ ቀጥሉ። አኬ እና ቅዱስ ምን ትላላችሁ? ኦኬ በሐሳቡ እኔ ከዴቭ ጋር እስማማለሁ። የመጀመሪያው ነገር እዚህ ውስጥ ወደ 480 ሰዎች 500 ሰዎች ክሎስ ቱ 500 አላችሁ። በመጀመሪያ እኛ ይሄንን ዲቤት አንፈልገውም። እርስ በርስ በወንድሞች መካከል የሆነውን ዲቤት አንፈልገውም። ይሄ መታወቅ አለበት። ነገር ግን ካላደረግን ያዙኝ ልቀቁኝ ስለተባለ ወይል እንደዛ ከሆነ ካለን ልምድ አኳያ እዚህ ፕላትፎርም ላይ ብዙዎችን እናውቃለን። ከማን ጋር በአቻ መልኩ መሄድ እንችላለን፣ ከማን ጋር ጥሩ ዲስከሽን ማድረግ እንችላለን፣ የት ቤት ማድረግ ይቻላል፣ ሰዎች የት መማር ይችላሉ የሚለውን እዚህ አሁን ፕላትፎርም ላይ 1 2 3 ዓመት የቆየ ሰው በደንብ ያውቀዋል። እኛ ደግሞ ዲቤቱን ለዲቤት ብቻ አይደለም የምንፈልገው። ዲቤቱን ለዲቤት ብቻ አይደለም፣ ሰዎች እንዲማሩበትም ነው። ሰዎች ዕውቀትን እንዲጨብጡም ጭምር ነው እንጂ አሸነፈ ተሸነፈ ለማለት አይደለም። እኛ በሁለቱ በሚያደርጉት ዲስከሽን ውስጥ በአሸናፊውም ደስ አይለንም፣ በተሸናፊውም ደስ አይለንም። ምክንያቱም እኛ የፈለግነው ዲቤት ስላልሆነ ከዚህ የተነሳ ትልቁ እኛ የምንፈልገው ከሆነ እንኳን ዲቤቱ አይን አፍጥጦ ኑ የት አላችሁ የፈለጋችሁበት ቦታ በፈለጋችሁበት ሰዓት በ24 ሰዓት ውስጥ ነገ ከነገ ወዲያ የተባለ ነገር ስለሆነ ኦኬ እንደዛ ከሆነ ቴዲ አዋሳ ቤት ማድረግ እንችላለን። ስነ ስርዓት በተሞላበት ከልምድ ከአንዳንድ ሁኔታዎች እሱ በደንብ ማኔጅ ማድረግ ይችላል ብለን ነው። ከዛ በተረፈ የኮሆስቱን ጉዳይ ሁላችንም አስበንበታል። በፍጹም አይሆንም፣ በፍጹም የማይሆን ነገር ነው። ምክንያቱም እንደ ሚድል ኦፍ ዲስከሽን መሃል ወይም ዲቤቱ መሃል የሆነ ነገር ቢፈጠር ማንንም ማናገር አይቻልም። በቃ ማይሆን ነገር ነው። ሰዎች እላፊ ነገሮችን እንኳን ቢናገሩ ማስጠንቀቂያ የሚሰጥ አስቆሞ ነገሮችን እንትን የሚያስተካክል ሰዓት ይጨምር ይቀንስ አይደለም። በመካከላቸው የሚፈጠሩ ነገሮችን ማኔጅ የሚያደርግ ገለልተኛ አካል ሊኖረው ይገባል ነው። ከዛ በተረፈ ግን እንደምናውቀው እኛ እዚህ የመጣነው ለዲቤት አይደለም። ዴቭም ቢሆን ለዲቤት አይደለም። ሁለተኛ ደግሞ ኦፊሻሊ ዲቤት ሲያደርግም የመጀመሪያው ነው። ስለዚህ ከዚህ አኳያ እኛ ስነ ስርዓት በተሞላበት ሁኔታ ቴዲ አዋሳ ውስጥ ቢሆን ብዙ ሰዎች ሊማሩ ይችላሉ፣ የተረጋጋ ዲቤት ወይም ደግሞ ዲስከሽን ይኖራል ብለን ስለምናስብ ነበረ። ያ ካልሆነ ግን አሁን ዴቭ የመረጠውን ምርጫ በጣም በ100% እንቀበላለን። ቴንክ ዩ ዴቭ፣ ቀጥሉ ሌሎቻችሁ። ኦኬ እሺ፣ ቅዱስ ሰላም ብለናል። ምን ትላለህ? እሺ እኔም ሰላም ብያለሁ። እኔ ሙሪያው ከዴቭ ጋር ነው የምስማማው። መልካም እንዲሆን ሌላ ምልልስም እንዳይኖር አላ ሰው ኮንትሮል ቢያደርግ መልካም ነው። እላፊ ንግግሮች እንዳይኖሩ በዚያ ላይክ ለሁለት ሶስት ዲቤት ተብሎ አብዛኛው ሰው አንድ ላይ የሚኖር ሰው መጋጨት ስለሌለበት ሌላ ኬዝ ውስጥ ስለሚገባ ስርዓት ባለው መንገድ ቢሆን መልካም ነው እና እንደዚህ አይነት ትላልቅ ቤቶች ያው ትጨቃጨቃላችሁ ማለት አይደለም፣ ግን ለስርዓቱ ሲባል በቃ ነገ ምንም ነገር እንዳይፈጠር ማለት ነው። እንደዛ ቢሆን መልካም ነው። ኦኬ እሺ፣ አቤላ እሺ፣ አቤል ፖዝ ነው። ጆናታን ሰላም ክርስቶስ ይዘላችሁ ሁሉ ሰላም ብያለሁ። ኮስቱ የሚለው የተባለው ነገር የሚያስቸግር ይመስለኛል። እንደምታውቁት ሞዴሬት የሚያደርግ ሰው ያስፈልጋል በመሃል አንዳንድ ነገሮችን። ኤርፎን አድርገሃል? ድምጽክ እንትን ብሏል።
ትንሽ ዝቅ ብሎ መንገድ ላይ ነኝ። እሺ እስቲ ትንሽ እንትን ልበል። አሁን ጥሩ መጥተሃል። እሺ ትሰማለህ? አሁን ትሰማለህ? ወይ ያስወጣው ኔትወርክ የጆና የሙሌ ኔትወርክ በጣም ችግር ነው። እሺ አቤላ ትቀጥል። ሰላም እንዴት ናችሁ? ሁላችሁ ሰላም ብያለሁ። ዲቫ ከቆይታ በኋላ አኪ በውይይቱ ላይ ባይዜ ፎርማል ዲቤት ተብሎ መሀል ላይ ዳኛ ይኖረዋል። እንኳን የቲክቶክ ይቅርና በአካል ራሱ ተገናኝተው ባለፈው ይሄን ሰሞን ጋድ ሎጂክ እና ዲቤት ሲያደርጉ መሀል ላይ የተቀመጠ ሰው አለ። ምክንያቱም ያለፈ ንግግር ሊነጋገሩ ይችላሉ። ከዛ ባለፈም ደግሞ ሞክ የመደራደግ ነገር ሊኖር ስለሚችል ኮሆስት ከሆነ እኛ መሀል ላይ ምንም አናደርግም። በቃ ጦጣ ነው የምንሆነው። ምክንያቱም እከሌ አቁም የሚል ሰው በሌለበት ቦታ ላይ ሁሉም ሰው በዚህኛው ቤት ያለውን ይደግፋል፣ ያኛውም በዛኛው ቤት ያለውን ይደግፋል። ለዛ አስፈላጊ አይደለም ለዛ መሆኑ። በመቀጠል ውይይቱም ዛት ማች አስፈላጊ ሆኖ አይደለም። እውነት ለመናገር ቅድም አኪ እንዳለው ውይይቱ ብዙ አስፈላጊ ነው ብዬ አላስብም። እውነት ለመናገር እኔ ራሱ ግን በጣም ሲነገርበት ስለነበረ ነው። ይሄ ነገር 24 ሰዓት ተሰጥቷል፣ 2 ቀን ተሰጥቷል፣ 1 ቀን ተሰጥቷል ምናምን ስለተባለ ኦኬ ውይይቱ ይደረግ የሚለውን ነገር ተወስኖ ዴቫ ውይይቱን የት ማድረግ እንዳለበት ተነጋግሮ ነው ውይይቱን የተቀበለውና ቴዲ ሐዋሳ ቤት ቢሆን እኔም ደስ ይለኛል። ሲስ ቤት ይቅር። ምክንያቱም ሲስም አብሮ እየሳቀ እኛን የተመልካቹንም ፊሊንግ ላይ ጠብቅ ይችላልና ሲስ ቤት ባይሆን አሪፍ ነው። ቴዲ ሐዋሳ ቤት አንደኛ በጣም ሲሪየስ ነው፣ ሁለተኛ ደግሞ ማስቆም ካለበት ማንንም ነው የሚያስቆመው። ለዛ ነግሬው ፎክሬበት ገባለሁ የሚባለውም ነገር አስፈላጊ አይደለም። እንደዚህ እሱ ጋር እንደዛ ነገር ያለም አይመስለኝም። ውይይቱ ከተፈለገ ቴዲ ሐዋሳ ቤት ቢሆን መልካም ነው፣ ባይሆን ደግሞ የተሻለ መልካም ነው። ውይይት ባይኖር ራሱ መልካም ነው ባይ ነኝ እኔ። ጨርሻለሁ። አይሰማም ድምጼ? ይሰማል። እታች ላለው አይሰማም? ይሰማል። ጆ ኔትወርክ አስቸገረው መሰለኝ። እኔ ሰምቻለሁ። እኔ ሀሳብ እንደዛ ነው። እኔ ግን አንድ ሀሳብ አለኝ እውነት ለመናገር የትኛውን ነገር ይዞ ለመወያየት እንደሆነ የኤፊ ሀሳብ ባይገባኝም የሉተራን አስተምሮ ውይይቱ ራሱን ያልገባኝም እውነት ለመናገር የሉተራን አስተምሮ በነገር ድህነት ላይ ትክክል አይደለም ነው ወይስ የምንድነው? የሉተራን አስተምሮ በነገር ድህነት ላይ ያለው ትክክል አይደለም ነው ወይስ ዴቫ የሚያስተምረው የሉተራን አስተምሮ ነገረ ድህነት ላይ የሉተራን አስተምሮ አይደለም የሚል ነው ወይስ ፔንቴኮስታል እና ሉተራን ናቸው ውይይቱን ራሱ የሚያደርጉት? ዴቫ ከተነጋገራችሁ እሱን ግልጽ ብታደርግልኝ አሪፍ ነው። ምክንያቱም አይ ቲንክ ኤፊ ብዙ ጊዜ ሉተራንን ወክሎ ሲወያይም ተመልክቻለሁ። ሉተራንና ፔንቴኮስታልም ነገረ ድህነት ላይ አንድ ነን፣ ስለዛ ምንም የሚለያየን ነገር የለም የሚል ነገርም ሰምቻለሁ። ሰው ምንድነው ውይይቱ ራሱ አስፈላጊነት ሆኖ የታየው? ያው የዛኔ አንዳንድ ሀሳቦች በተነሱት ነገር ምናልባት ኤፋም ተናዶ ምናምን ከሆነ ይሄ ሀሳብ የመጣለት ረጋ ተብሎ ራሱ ቢታሰብ አሪፍ ነው። ከዛ በኋላ ያለውን ነገር በውስጥ ተነጋግራችሁ ፍቱ። ኦር ዲቤቱ በዚህ ወይ ነው የምናደርገው የሉተራን አስተምሮ ነገር ድህነት ላይ ትክክል አይደለም ብዬ ነው ውይይት ማደርገው ካለ ኢስ ኦኬ። ዴቫ የሚያስተምረው ነገር ደግሞ ትክክል አይደለም የሉተራን አይደለም ካለም ደግሞ ኢስ ኦኬ። እሱ ላይም መነጋገር ይቻላል።
ከዛ ባለፈ ፔንቴኮስታልና ሉተራን ከተባለ ደግሞ ፖይንቱ ምንድነው የሚለው ነገር ስለሆነ አስፈላጊ አይደለም። ዴቫ ምን ትላለህ? እኔ ይሄን ጥያቄ ለአንተ ነው ጠይቀው። የዲቤቱ ሐሳብ መጀመሪያው መነሻው ከዚህ በፊት ዮኒ ማኛ ቤት ገብቼ ነበረ። ዮኒ ማኛ ቤት ገብቼ የሉትራንን ነገረ ድነት ተናገርኩ፣ አብራራው ማለት ነው። ከዛ በኋላ ይሄ የሉትራን ነገረ ድነት አይደለም የሚል ከዛ በኋላ ተነገረ። የዲቤት ጥሪም ቀረበ ማለት ነው። የሚያስተምሩት እዚህ አሁን አንድ ቲም ላይ ያለ ነው ማለት ነው። የሚያስተምሩት የሉትራን ነገረ ድነት አይደለም የሚል ተናገረም ማለት ነው። እና የዲቤት ጥሪው ቀረበ። እንደዛ ሆኖ ሳለ የዲቤት ጥሪው ሲቀርብ እንግዲህ ነገሮች በሰከነና ተረጋግተን ከስሜት በጸዳ ከኢጎ በጸዳ መልኩ ማድረግ ስላለብን መልእክታችንን ዴሊቨር ማድረግ ስላለብን ትንሽ እንረጋጋ የሚል አስቀመጥኩኝ ማለት ነው። ከዛ ተደገመ። አሁን ዲቤቱን አክሴፕት እንዳደርግ ያደረገኝና ቶሎ እንደወስን ያደረገኝ ተደገመ። ይሄ ነገር ቅዱስ በቀደም ዕለት ዮኒ ማኛ ቤት ገብቶ ነበረ እና ዮኒ ማኛ ቤት ገብቶ የሉትራን ነገረ ድነት ቅዱስም ተናገረ። ቅዱስ የተናገረውም ሪከርዱን በቴሌግራም ቻናላችን ላይ ለቅቄላችኋለሁ። ቅዱስ የተናገረውም ነገረ ድነት የሉትራን ነገረ ድነት አይደለም፣ እነዚህ ሰዎች የሚያስተምሩት የሉትራን ነገረ ድነት አይደለም የሚል ሲደገም ጊዜ አይ እንግዳውስ እኛ የተማርነው ነው የምናስተምረው ነው የሉትራን ነገረ ድነት እና ከኛ በተሻለ የሉትራን ነገረ ድነት ያውቃል ማለት ነው። ስለዚህ የዲቤት ጥሪውን አክሴፕት አድርጋለሁ ብዬ ተናገርኩ ማለት ነው። ጥሪውን ተቀብያለሁ ብዬ ተናገርኩ ማለት ነው። እና መነሻው ያ ነው። እዚህ ጋር ቲም ውስጥ ያለ ነው እያስተማርን ያለ ነው የሉትራንን ነገረ ድነት አይደለም እነዚህ ሰዎች የሚያስተምሩት የሚል ነው መነሻው ማለት ነው። ኦኬ አሁን ፖይንቱ ትንሽ የገባኝ መሰለኝ። ኤፊ እነ ዴቫና ቅዱሴ ያስተማሩት አስተምሮ የሉተራን አስተምሮ አይደለም የሚል ከሆነ እኔ ኤፊ ጋር ራሱ ብገናኝ ደስ ይለኛል። ጀስት እንደዛ ነው የሚያስበው የሚለውን ነገር ባውቅ ምናልባት ገስት ላይ ያሉ ሰዎችም እንደዛ አውርተው ሊሆን ስለሚችል ማለት ነው። ግን ካልሆነ አሁን የሉተራን አስተምሮ ምናልባት ዲፕ ሊሆንም ይችላል። እናንተ የተናገራችሁበት ወይና ኤፊ የሚረዳበት ወይ ሊለያይ ይችላልና ጀስት ኤፊ ዲፕ በታየው አሪፍ ነው ብዬ አስባለሁ። ምናልባት ታቸውን እየሰማ ከሆነ ከነሱ ቮይስ አንፃር ጀስት ቼክ ብታደርገው አሪፍ ነው ብዬ አስባለሁ። እሱ መልካም ነው አንደኛ። ሁለተኛ ደግሞ የምታስተምሩበት ወይ ትክክል አይደለም የሚለው ከሆነ ዲስከስ ማድረግ ይቻላል ብዬ አስባለሁ። ዴቫ ቴንኪዩ ስላጠራህልኝ። ኦኬ በቃ ይሄ ነበር ሀሳቡ። ለዚህ ነበር ቤት የከፈትኩት። ከጨረሳችሁ መውረድ ይቻላል። ወይም ጥያቄ የሚጠይቁ ሰዎች ነበሩ ቅድም መመልሱ ሰሙ ጥያቄ ነበረው ቅድም ተሰምቻለሁ። አንቺ እኔ የገባሁት ያው ትናንትና በተነጋገርነው መሰረት የዲቤቱ የት መቼ አካሄድ ላይ አሬንጅ እንድናደርግና እንድንነጋገር ነበር። አልተሳካም። በመጀመሪያው የት ይሁን በሚለው ብቻ መግባባትና እንትን ማለት አልቻልንም። ስለዚህ በሚያሳዝን ሁኔታ ዲቤቱ ቀርቷል ማለት ነው። ምናልባት የሀሳብ ለውጥ ፍሬም ካደረገ እጠብቃለሁ ባልኩት ያልኩትን ሀሳቦች ከተቀበለና እንትን ካለ ማለት ነው። ይሄው ነው። ተባረኩ፣ ጸጋ ይብዛላችሁ። እኔ ግን የኤፊ ሀሳብ ባለፈው የትን ቤት ይሁን ብሏል እኮ እናንተ ቤትን ጭምር እመጣለሁ ሲል ነበረ እና ለምን እንደዚህ እንደሆነ ለእኔም አልገባኝም እውነት ለመናገር። ምክንያቱም እንትኑ ባለፈው አስቼ ቤት የትም ይሁን እናንተ ጋር እመጣለሁ ሲል ነበር እና አሁን ለምን ከሆስት ላይ እንደተው አልገባኝም እውነት ለመናገር እና አይነስ ያው እኔ እንደዛ አይነት ነገር አንዳንድ ጊዜ ያው
እውነት ለመናገር ሊከሰት ይችላል ብዬ አስባለሁ። አንዳንድ በፔንቴኮስታሉ አስተምሮ ላይ የተነገሩት ነገሮች ትንሽ ስሜታዊ አድርገውት ኦር ተበሳጭቶ ሊሆን ስለሚችል የትም የሚለውን እንርሳና ርዕሱ ራሱ በጣም ፈኒ ነው። አሁን እኔ በዚህ ብትገቡ እኔ ምን ለመማርም ይሆን አንዱ ኮሬክት አድርጎ አንዱን ኢንኮሬክት አድርጎ ለመውጣት ነው ብዬ ነው የማስበው። ምክንያቱም ያለህበት ቤተክርስቲያን አስተምሮ አይደለም የምታስተምረው ተብሎ ውይይት ከተገባ ኦሬዲ ያኛው አሁን ያለህበትን ቤተክርስቲያን አትወክልም ተብሎ ከመጣ ያኛው ወክሎ ነው ማለት ነው እየመጣ ያለው። ኦኬ አሁን አንተ ሉተራንን ወክል አይደለም የምታስተምረው፣ እኔ ደግሞ ሉተራንን ወክዬ አስተምራለሁ ግን ሉተራን አይደለሁም የሚለው ሐሳብ ስለሆነ በጣም ዝብርቅርቁ የወጣ ውይይት ነው የሚሆነው። አንደኛ ዴቫ ሉተራን ነው፣ ኤፊ ደግሞ ሉተራን አይደለም። ዘንድ ደግሞ ኤፊ ሉተራንን ወክሎ ዴቫ ደግሞ የሉተራን አስተምሮ አይደለም የሚያስተምረው ተብሎ ነው ውይይቱ ላይ የሚገባው። ዘን ኤቪደንስ እያወጣ ነው የሚያሳየው የሉተራን አስተምሮ ነው ማስተምረው ብሎ ምን እንደሚደረግ ራሱ እኮ አሁን ግልጽ አይደለም። ምናልባት ዴቫን በቪዲዮ ብትጠይቀው ኤፊ አሪፍ ነው ይሄ ሉተራን አስተምሮ አይደለም፣ ስለዚህ እስቲ ይሄንን የዚህ ነገር ማስረጃ አምጣ። ሰው ዴቫ ደግሞ ይሄው ማስረጃ ብሎ ቢመልስ መልካም ነው። አሁን ይሄ ዲቤት ላይ ተነስቶ ኤፊን ዴቫ የሚጠይቀው ይሄ ሉተራን አስተምሮ አይደለም ወይ ሲል ዲፕ ናውሌጅ ላይኖር ይችላል ስለ ሉተራን አስተምሮ። ዘን አይደለምም ነው ብሎም ለመመለስ ትንሽ የሚከብደው ነገሮች ሊኖሩ ይችላሉ። ያው ሰው ሙሉ አይደለም ብዬ ነው ኤፊ ምናልባት ዲስሪስፔክት አይደለም። ስለዛ ዴቫን ደግሞ ይሄ ያስተማርከው ነገር የሉተራን አስተምሮ አይደለም ብሎ ከቪዲዮ እያወጣ ነው የሚጠይቀው። ምንም የሚገባ ነገር ነው ብዬ አላስብም። ለዛ ረጋ ባለ መንፈስ ታስቦበት ነገረ ድህነት ላይ በዚህ ውይይት እናደርጋለን የሚል ነገር ነው እንጂ አንተ ያስተማርከው የነገረ ድህነት አስተምሮ ሉተራን አይደለም ተብሎ ውይይት ሲጠራም አይቻልም ወይ እንደዚህ አይነት ውይይትም አለ ብዬ አላስብም። ወደፊትም አይኖርም። ምክንያቱም የሉተራን አስተምሮ ካልሆነ አንድ ሰው ያስተማረው ጀስት ራሱ ይወቀስ። በቤተክርስቲያን አስተምሮና ባይዘዌ የሉተራን ነገረ ድህነት ላይ አስተምሮ ተሳስተሃል ከተባለ ኮንፌሽን ማንሳት ነው። ኮንፌሽን አንስተ ቼክ ስታረግ ዴቫ ያስተማረው ነገር የሉተራን አስተምሮ ካልሆነ ኦልሬዲ ትክክል አይደለም የሚለውን ነገር ማሳየት የምትጀምረው ከኮንፌሽኑ ነው። ኮንፌሽን ታወጣለህ። ኦኬ ይሄ የለም ኮንፌሽን ልክ ተመጣ። ከዛ ባለፈ ደግሞ ትንሽ እርምጃ ስትራመድ ትሄዳለህ ስኮላሮቹ ጋር። ስኮላሮቹ ራሱ ከኮንፌሽኑ ወጣ ያለ ሐሳብ አያስተምሩ። ምናልባት ኮንፌሽኑ ላይ የተነገረውን ነገር ዲፕሊ ኤክስፕሌን ያደርጉታል፣ ባይብሊካል ያደርጉታል እንጂ ከኮንፌሽኑ ወጥተው ካስተማሩ ባይዘው ዳይሬክትሊ ስኮላሮችንም አንቀበልም ማለት መብት አለ። ከዛ አንፃር መታየት አለበት ብዬ አስባለሁ። ትንሽ ከስሜት ወጣ ብሎ ሰከን ብሎ ኮንፌሽኑን ቼክ አድርግቶ ዴቫ ከኮንፌሽኑ ጋር የሚሄድ ነገር አስተምሯል አላስተማረም የሚለውን ነገር ቢታይ መልካም ነው ብዬ አስባለሁ። ምናልባት ግን አቤላ የሁላችን ሐሳብ ስለሰማው ኤፊ እታች ስላለ ገብቶ የመጨረሻ ሐሳብ ቢሰጥ እላለሁኝ። ምክንያቱም ያን ቀን ኤፋ እንትን ቪዲዮ ራሱ ደግሜ ብልክልህ ዩቲዩብ ላይ ያለ አጋፔ ዩቲዩብ ላይ ከፈለክ የትም ቤት የትም ይሁን የትም እናንተ ጋርም ሳይቀር እመጣለሁ ብለሃል፣ ብቻ ለዲቤቱ ተዘጋጅ ብለህ 24 ቀን ነበር የሰጠኸው ኤፋ። አሁን በኮሆስት ጋር ይሁን ብለህ ያልከው 24 ቀን 24 ሰዓት እና 24 ሰዓት ነበር የሰጠኸው ኤፋና በኮሆስት ይሁን ብለህ ያኔ አልተናገርክም። ስለዚህ ለምንድን ነው እንደዛ የሆነው? ለኔም ጥያቄ ፈጠረብኝ ኤፋ። እና አሁን የሰጠነው ሐሳብ የምትለው ካለ ግባ ኤፋ ከፈለክ ማለት ነው። ቆይ ኢንቫይት አድርግ። ሰምተን ከሆነ ሐሳብ በሰጠነው መልስ ብሰጠን፣ ካልሆነ ችግር የለውም። ለእኔ አቤላ አሁን ላነሳው ፍሬም እስከሚገባ ለእኛ ትልቅ ፕሪቪሌጅ ነው ብዬ የዲቤቱን የምፈልገው ለምንድን ነው የሉትራንን ነገረ ድነት በደንብ ፕሮሞት ለማድረግ ዲፕ የሆነውን ቴዎሎጂ ለማስተዋወቅ በጣም እንደ ትልቅ ፕሪቪሌጅ ነው ለእኔ የወሰድኩት ማለት ነው። ምክንያቱም ነገረ ድነታችን ዲፕ የሆነው ቴዎሎጂ እንዲታወቅ እንፈልጋለን አይደለ? ስለዚህ ያንን ለማስተዋወቅ ፕሮሞት ለማድረግ ለማስተማር በጣም ትልቅ ፕሪቪሌጅ አድርጌ ነው የወሰድኩት።
ዲቤቱን የወደድኩበት ምክንያት አንደኛው ዋነኛው እሱ ነው ማለት ነው። ምክንያቱም መግቢያው ላይ ትምህርቱን ነው ማስተምረው። መግቢያው ላይ መጀመሪያው ላይ ትምህርቱን ስለሆነ ያንን ዲፕ የሆነውን ቴዎሎጂ ስለሆነ ጥሩ ፕሮሞት ለማድረግ የሉትራን ነገረ ድነት ለማስተማር በጣም ብዙ ህዝብ ባለበት በሺዎች የሚቆጠሩ ባሉበት ለማስተማር ጥሩ እድል ነው፣ ጥሩ ኦፖርቹኒቲ ነው በሚል ነው ዋነኛ ገምግሜ የወሰድኩት ማለት ነው። ሰከንዳሪ ጥያቄና መልሱ ላይ ቢሆንም ማለት ነው ያለው ጉዳዩ እዛ ጋር ቢሆንም ለማጥራት ነገር ግን ፕራይመሪ ግን የሉትራን ነገረ ድነት በደንብ ፕሮሞት ለማድረግ ለኛ እንደ ትልቅ ፕሪቪሌጅ ነው ብዬ ነው የተቀበልኩት ማለት ነው። ዴቫ እኔ ፖይንትህ እኮ አሁን የአንተ ፖይንት ገብቶኛል፣ ግን የኤፊ ፖይንት አልገባኝም። አሁን አንተ የሉትራንን አስተምሮ ያው በዛ ያለ ሰው የተገኘበት ቦታ ላይ ለማስተማር ነው ብዬ አስባለሁ። ያንተ ኦልሬዲ የምታስተምረው አስተምሮ ትክክል አይደለም ተብሎ ነው ዲቤት እየተገባ ያለው። ከዛ በኋላ ምንድነው ጥያቄና መልሱስ ምንድነው? ክሮስ ኤግዛሚኔሽንስ ምንድነው የሚደረገው? እኔ ይሄኛው ያስተማርኩት ሉተራን አስተምሮ ነው። ከዛ በኋላ አንተ ደግሞ ኤቪደንስ እያወጣ ነው የምታሳየው። ኤፊ ጥያቄ የሚጠይቀው ከዚህ አንፃር አንተ ሉተራን አስተምሮ አይደለም የምታስተምረው። እንደዛ ከሆነ ምን አይነት ዲቤት ነው? ኦልሬዲ ኤፊ ሉተራን ሆኖ ነው የተወያየ ማለት እኮ ነው። ግን በግልጽ የሉተራን አስተምሮ ነገረ ድነት ላይ ትክክል አይደለም ተብሎ የሚመጣ ከሆነ ኦኬ ይሄ የኛ አስተምሮ ነው ብለህ ትጀምራለህ። ኦልሬዲ አንተ የምታስተምረው አሁን እኮ ቪዲዮዎች ላይ አይ ቲንክ ረጃጅም 15-10 ደቂቃ የሚወስዱ ቪዲዮዎችን ነው የምትለቀው ፖስት ላይ ራሱ። እነዛን አስተምሮዎች ነው ጠቅለል አድርገህ በ15 ደቂቃ የምታስተምረው፣ መልሰህ ራሱን ነው የምታስተምረው። ሰው ያስተማርከው አስተምህሮ ትክክል አይደለም እያለክ ነው። አሁንም ደግመህ ቴዲ ሐዋሳ ቤት የምታስተምረው አስተምሮ ራሱን ነው ደግመህ የምትለው። ዘነሱ አስተምሮ ትክክል አይደለም የተባለ ያለው አቤላ እንደዛ ሳይሆን በመረጃ ነው። አሁን እንደዚህ ዲቤት ሲሆን በቪዲዮ በካሜራ ስለሆነ ታውቃለህ፣ እኛ ኮንፌሽን እና ካታኪዝም ብቻ ሳይሆን የምንጠቅሰው ስኮላሮቻችን ራሱ በሶስት ነው የምንከፍላቸው። አንደኛ ደረጃ ስኮላሮች አሉ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ብለን ነው የምንከፍላቸው። ስለዚህ የነሱ የስኮላሮቹ ጽሁፍ ሁሉ እየወጣ እየተነበበ ነው፣ በመረጃ ነው። ከዛ በኋላ ዴቫ ሐሳቢ ከገባ ከዛ በኋላ ኤፊ ምንድነው የሚያደርገው እኮ ነው ፖይንት። እኔ አልገባኝ። እሱ ደግሞ በሌላ መረጃ ነው ዲባንክ የሚያደርገው። እኔ የኔን ነው የማውቀው። እኔ ማድረግ የፈለግኩትን ላሳካ የምፈልገውን የኔን መንገድ ነው የማውቀው። ኮንፌሽኔን አውቀዋለሁ፣ ካታኪዝሜን አውቀዋለሁ። በሉትራን ዶግማ ላይ ደግሞ የሰሩ ሃይ ሉትራን ስኮላሮች አሉ። የነሱ ጽሁፋቸው መጽሐፋቸው አለ። ያንን በመረጃ እያሳየው ኮንፈርም አድርጋለሁ። የሉትራን ነገረ ድነት ፕሮሞት አድርጋለሁ። እሱ በምን አይነት መንገድ እንደሚመጣ የትኛውን እንደሚጠቅስ ደግሞ ዲቤቱ ላይ ነው የምናየው። ኮንፌሽናችን እናውቀዋለን፣ ምን እንደተጻፈ፣ ካታኪዝማችን እናውቀዋለን። የሉትራን ሃይ ሉትራን ስኮላሮች የጻፉትን እናውቃለን። በተለይ ነገረ ድነት ላይ የጻፉት ስኮላሮቻችን በደንብ ጽሁፋቸው እናውቃለን። ያንን ነው የምናቀርበው። በእኔ በኩል ይሄ ነው አላማዬ። ትልቁ ፕራይመሪ የሉትራን ነገረ ድነት በጣም ብዙ ህዝብ ባለበት ፕሮሞት ማድረግ፣ ዲፕሊ የሆነ ቴዎሎጂውን በጣም ቀጫጭን የሆኑ መስመሮቹን እነሱን ሁሉ እየገለጡ ለህዝቡ ፕሮሞት ማድረግ ነው የመጀመሪያው። ሰከንደሪ ግን ጥያቄና መልሱ ላይ ያለው ነው። ጥያቄና መልሱ ላይ በደንብ ሪፊዩት ማድረግ፣ በደንብ መረጃ እያወጡ ያንን ዲባንክ ማድረግ፣ ከዚህ በፊት ሲነገሩ የነበሩትን በሙሉ ዲባንክ ማድረግ ነው ሁለተኛው ዓላማ ላይ ማለት ነው። ኦኬ ዲቫ ሐሳብን እኔ አሁን ያንተን ሐሳብ አግኝቻለሁ። የፊን ሐሳብ ባላገኘው አኪ ምን ትላለህ? ሰላም ብያለሁ። ያ አቤላ ሰላም ብያለሁ። እንዴት ነው ወንድምነት? እንትን እንዳልኩ ነው የኔ አቋሜ ከዲቤቱ ይልቅ ማስተማሩን ነው ማዘነበለው። ከዴቫ ሐሳብ ጋር በጣም ነው መስማማው። እኛ እዚህም ስንመጣ ለዲቤት አይደለም። ስለዚህ ሞር ኦፍ ዲስከሽን እና ጥያቄን ተቀብሎ ያንን ጥያቄ ማብላላት ከኛ አስተምሮ አኳያ መነጋገር እንጂ እኔ ብዙም ደስታ አይሰማኝም ዲቤቱ መጀመሪያውንም። ነገር ግን ዲቤት ካልመጣችሁ ከተባለ ደግሞ ከመጣን አይቀር ደግሞ ጥሩ ቦታ ለሁላችንም ኒውትራል የሆነ ቦታ ላይ አንደኛ ትምህርቱን ማስተማር፣ ሁለተኛም ደግሞ የሚመጡትን ጥያቄዎች በስነ ስርዓት ሞዴሬተር በመሃል ሆኖ
ሞዴሬተር እኮ ምንም ያደርግ ነገር የለም። ቢፈጠሩ አሁን ለምሳሌ ሁለት ሰው ቁጭ ብሎ ቢጨቃጨቁ ማንም መሀል ገብቶ ሁሉም ሰው ከታች ነው የሚሆነው። ማንም ከታች ሆኖ እንደዚህ ነው ሊል የሚችል ሰው የለም። ስለዚህ ለክፉም ለደጉም መሀከል ላይ ሞዴሬት የሚያደርግ ሰው እያረጋጋ እንዲቀጥል ነው። እኛ እዚህ ቲክቶክ ላይ ብዙ እንትን አይተናል። በሰላም ተጀምሮ በጭቅጭቅና በመበሻሸቅ በምናምን ያለቀበት ያ እንዲደገም አንፈልግም። እኛ ፕላትፎርም ላይ ያለንን መሰረታዊ አቋማችንና የተረጋጋ በትምህርት ላይ ብቻ ያተኮረ ጥያቄዎችን በመመለስ ለብዙዎች ደግሞ ያለንን ዶክትሪን ማሳወቅ የክርስቶስ ወንጌል በስፋት እንዲሰበክ እንጂ በጭቅጭቅ እና በዲቤት ሰው እንዲሰበሰብ የማድረግ እንትን የለንም። ቤቶቻችንን አሁንም እየከፈትን የተለያዩ ጥያቄዎችን እየተቀበልን እየተነጋገርን ሰላማዊ በሆነ መልኩ የምንቀጥለውን አካሄድ ነው ሞር የምንደግፈው። ይሄን ይመስላል። ዴቮ ተስማምቻለሁ ካንተ ጋር ያልነውም ይሄን ነው። ስለዚህ አሁንም ቢሆን ኤኒ ታይም ወደ ቤታችን መጥቶ ሰው ዲስከስ ማድረግ ይችላል፣ ጥያቄ መጠየቅ ይችላል፣ አስተምሮችን ማወቅ ይችላል ያለ ጭቅጭቅና ያለ ዲቤት። በዛ መልኩ ነው የምንሄደው፣ በተረጋጋ መልኩ። እዚህ ፕላትፎርም ላይ ያለውን ስሜት መቀየር ነው የምንፈልገው እኛ። ይሄ አሸነፈ ተሸነፈ መበሻሸቅ ምናምን እንዲኖር አንፈልግም። እንደዛም አልተማርንም። ስለዚህ ጀስት ዲስከሽን፣ ጥያቄና መልስ። ምናልባት አንዳንድ ጊዜ ትምህርቶቻችንን ስናስተምር የተቀየሙ ሰዎች ሊኖሩ ይችላሉ፣ ስሜታቸው የተነካ ሰዎች ሊኖሩ ይችላሉ። እንግዲህ መቼም ሰው አንዳንዴ እንትን ሊል ይችላል። ያንም ስሜታቸው ለተነኩ ሰዎች በጣም እናዝናለን። ግን እንደምታዩት ነው ሁሉ ጊዜ እኛ የዲኖሚኔሽንን ነክተን ወይም ደግሞ ሰውን አንስተን እንደማናወራ እንደማንሳደብ። ይሄ ነገር ከሆነ አንድም ቀን በሉትራን ግሩፕ ሆኛ አልነጋገርም አንድም። ወይራስ ሌሎች ግን ምን ያህል ርቀት እንደሚሄዱ የታየበት ነው። ምን ያህል ርቀት እንደሄዱ እና አሁንም አቋማችን አስተምሮቶቻችንን በሰከነ መልኩ በተረጋጋ መልኩ ስናጠፋ ይቅርታ እየጠየቅን ትምህርቶቻችንን እንቀጥላለን። ይሄ ነው። ኦኬ፣ ምን ያህል ርቀት ያልከው የሆነ ትዝ አለኝ። ትናንትና የሆነ ቤት ነበር እኔና ጀስት ማለት ነው ብታይ። ኦኬ ሚት አድርገው ልንገራችሁ። ዜድ ቲክታክ ጀስት የት እንደሚሰራ እንትን ራሱ ኦፊሱ ራሱ የት እንደሆነ የት ቸርቹ ራሱ ቸርቹ አካባቢው የት እንደሆነ በደንብ አጣርቶ አጥንቶ መጣ እና ኦፊስን አውቀዋለሁ፣ ቸርችን አውቀዋለሁ፣ አንተ ማንነትን አውቀዋለሁ ብሎ ሲነግረው እኔ በጣም ነው ያዘንኩኝ ማለት ነው። ለምንድን ነው ጀርባችንን ማለት ለምንድን ነው እኛ የት ነን? አሁን ለምሳሌ እሱ የት ነው የሚያመልከው የት ነው የሚኖር እኔ አላቅም ማለት ምንድን ማለት ምንድነው ጠፋብኝ ማለት የት ይኖር የት ይግባ እኔ ስለሱ እኔ ስለ ግል ህይወቱ አያገባኝም። እነሱ ግን በዚህ ርቀት መሄዳቸው ጀስ ምን እንደሆነ ራሱ ቢደርስበት እዚህ ሚዲያ ላይ አውጥተው እንዲያሰጡት ምን ማለት ነው? እና እንደዚህ ሲል በጣም ነው ያዘንኩት። ዜድ ቲክታክ ስለ ጀስት ማንነት ከጀርባው ሄዶ አጥንቶ ስራውና አገልግሎቱ በደንብ ነው አውቃለሁ፣ ስለዚህ ላንተ አክብሮት አለኝ ብሎ ተርፍ እና በጣም ነው የሆነ አስፈሪ ዘመን እኔ በጣም ነው ያዘንኩትና አንቺ ምንም የሚያስፈራ ነገር የለም። በቃ መውጣት ካለበት ወጥቶ አልቋል። ሰው ይታዘባል። ሰው እዚህ ጋር ሆይ ሆይ ቢልም እኔ አሁን እንደነዚህ አይነት ሰዎችን ፐርሰናሊ ወደፊትም አብሬያቸው፣ ምክንያቱም ማንነታቸውን ስለሚያሳዩ ሻይ መጠጣት አልችልም። ምክንያቱም ነገ ደግሞ አውቀዋለሁ ተብሎ አገር ምድሩ ቀውጢ ሊሆን ይችላል። ይሄው እኮ ነው የኛም እኮ ተመርምሮ መጨረሻ ላይ መጽሐፍ ቅዱስ ነው የሚያስተምረው ተብሎ ነው የወጣው። ስለዚህ የሚያሳዝነው እኔ ሚሼል ኦባማ ያለችው አንድ ነገር አለ። when they go low we go high። አየሽ፣
ሰዎች ወደ ታች ሲሄዱ እኛ ወደ ላይ መሄድ አለብን። ርቀቱን ለማሳየት ምን ያህል ሰፊ ጋፕ እንዳለን when they go low we go high። ሰዎች ወደ ታች ሲወሩ እኛ ወደ ላይ መሄድ አለብን እና ሲጀምር ጊዜም የለንም ሰዓትም የለንም የሰውን ህይወት ለማጥናት። እኛ የራሳችን ህይወት አለን ገና። ሰዓት የተረፋቸው ትዛት እንትን የሚሄዱ ሰዎች ይሄዱ። ከተደረገውም በላይ እኮ የተደረገ ነገር የለም ከተባለውም በላይ። ይሄ መሸነፍ ነው የሚያሳየው። አንድ ሰው ዲቤትን ትምህርትን ማሸነፍ አቅቶት ወደ ፐርሰናል ህይወት ከተገባ ተሸንፈሃል። በቃ የምታቀርበው በትምህርት ልትሞግት የምትችለው ነገር አልቆብሃል ማለት ነው። በጣም አዝናለሁ ይሄን ስናገር አዝናለሁ። በዛ አይነት መልኩ አሰ ክርስቲያን ደግሞ እንደ አንድ ክርስቲያን እኔ የአንድን ሰው ድክመት አጥንቼ እግዚአብሔር ይቅር ያለውን በደሙ ያጠበውን በንስሐ የተመለሰውን ወደዛች ቅድስ ጥምቀት በንስሐ ወደ ተመለሰን ሰው እኔ እዚህ ጋር እያመጣሁኝ እንትን ማረግበት ነገር የለም። በጣም ነው የሚያሳዝነው። ግን ከሆነ ቢሆንስ by the way መጠንቀቅም አለብን። አንዳንድ ጊዜ ከህግ አንጻርም ሊታዩ የሚችሉ ነገሮች የያዝናቸው ነገሮች አሉ። ከህግ አንጻር ይዘገያሉ እንጂ ክርስቲያን ሲባል ዝም ብለህ ተደብደብ ህግንም አልፎ የፈለገውን ያርግ የሚል ነገር የለም። ከህግ አንጻር ጥሩ መረጃዎች እጃችን ላይ እየሰጡን ስለሆኑ ምናልባት የዛኔ ደግሞ እባክህን ተብሎ ሽማግሌ የሚላክበት ጊዜ እንዳይሆን፣ ሽማግሌ የሚላክበት ተሳስቼ ነው ስሜታዊ ሆኜ ነው ምናምን የሚል ነገር እንዳይፈጠር ትምህርትን በትምህርት ሞግቱ። እውነቴን ነው። በጣም በውስጥ ተው እንደዚህ ምናምን የሰው ህይወት ዳሜጅ ሊያረጉ የሚችሉ መረጃዎች እየሰጣችሁን ስለሆነ በህግ አንጻር የሚካሄዱ ነገሮች ካሉ በኋላ እናንተ ትጎዳዩ። በኋላ ደግሞ የመጡ እንትን ማለት ነው አንተ ክርስቲያን አይደለ እንዴ ለምን እንደዚህ ታረጋለህ? እነሱ ቢያረጉ እናንተ እንደዚህ ማድረግ የለባችሁም የሚሉ እንትኖች ስለሚነሱ ፕሊዝ ከትምህርት አንጻር ብቻ እንሟገት ብዬ እኔ በቃ እንትን አደርጋለሁ። ማስጠንቀቂያም ጭምር ትምህርታችንን በትምህርት ሞግቱን የሚል እንትን ለመስጠት ፈልጋለሁኝ። ከዛ በተረፈ ግን የሰው ፕራይቬት ህይወት በጣም ሰው ይታዘባል እኮ። እውነቴን ነው። እንደዚህ አይነት ሰውን እንድንፈራ ነው የሚያደርገው። ደግሞ አሰ ክርስቲያን አክቹአሊ እኔ ድሮም ሰው ፈራለሁ። ሰው አላምንም። ግን አሁን ደግሞ በጣም በቃ እያረጋገጠልኝ ነው። ሰዎች እንዴት የሰው ህይወትን ለማጠልሸት ወይም ደግሞ የሰውን ህይወት የት ነው የምትሰራው፣ የት ነው የምታመልከው፣ ከማን ጋር ነው ሻይ የጠጣኸው ምናምን ስፓይ ማድረግ በጣም ጊዜ ተርፏቸዋል ማለት ነው። በጣም ያ ብቻ ሳይሆን የማንነታችሁንም ደግሞ እያስገመታችሁ ነውና ተውት ለማለት ነው። እኛ ከሆን ምንም ክብር የለንም ከክርስቶስ ጸጋና ማዳን በቀር ክብር የለንም። ይሄንን ወንጌል ግን ይሄንን ትምህርታችን ግን እስከ መጨረሻው እንሄድበታለን። የሚያስቆመን ኃይል የለም። በቃ ይሄንን የክርስቶስን ትምህርት የክርስቶስን ወንጌል የሚያስቆመን መጨረሻ ቀይ ካርዶች ተመዘዋል። በቃ ሊያሸማቅቁ ይችላሉ የተባሉት ትረስት ሚ ገስዋት እየሄድን ነው። እንቀጥላለን እስከ መጨረሻው። ዴቭ እንዳለው በዶዘር ብትሄዱብንም እንቀጥላለን። እንደ ጃን ሃውስ በዛፍ ላይ ታስሮ ቢቃጠል ይቀጥላል። ይሄ ትምህርት ተስፋ ቁረጡ። አሁን እንዳያችሁት ይቀጥላል እንጂ የቆመ ነገር አይኖርም። እንደውም እያባሳችሁብን ነው የመጣችሁበት እና ያ ጥሩ አይደለም ብዬ ነው ማስበው። ቢቻል እንደውም ወደ ተረጋጋና ሞር ብራዘርሊ በሆነ ዲስከሽን የሚቀጥልበት ሁኔታ ቢታይ ነው ጥሩ ብዬ ማስበው።
ከዛ በተረፈ ግን እዚህ የሚመጡትን ሉትራኖች በማሸማቀቅ እኛ ጋር እንዳይመጡ የህይወታቸው እየተመረመረ ምናምን ፕሊዝ ቢ ኬርፉል። ሰዎች ከህግ አንጻርም ሊታዩ የሚችሉ ነገሮችን እየተጠነቀቃችሁ ፐርሰናል የሆኑ ነገሮችንም እየተጠነቀቃችሁ መሄድ አለባችሁ ነው። እንደኛ የዋህ ሆኖ ማያልፍ ሰው ደግሞ ሊኖር ይችላል፣ ሊመጣ ይችላል። ቶታሊ ፕራይቬት ላይፋቸውን ዲስትሮይ ሊያደርግ የሚችል እና ቢቻላችሁ ትምህርትን በትምህርት ብትሞግቱ ጥሩ ነው ብዬ ነው የማስበው ወገኖቼ። በጣም ነው ማዝነው። በተለይ ደግሞ አንዳንድ ሪስፔክት ከመናረጋቸው ሰዎች እንደዚህ አይነት ነገር ሌሎቹ ያው ንቀንም ልትተው ይቻላል፣ ግን እንደዚህ ሞር ከሚጠበቅ ሰው ደግሞ የአንድን ሰው የት ነው ምን ችግር ምንድነው ጥቅሙ እንትና የት ነው የምትሰራው አውቃለሁ ምናምን ምን ሶዋት እንዴ በጣም ነው የሚያሳዝነው። እና እንቀጥላለን። የሽንፈት ምልክት ነው። ይሄን ያህል ርቀት መሄዳቸው እኮ ለምንድን ነው? አሁን ይሄን ያህል ስለያ ለማስቆም ነው አውቅ ያለውኝና አስቆመሃለው ነው። ግን የሚቆም ነገር አይደለም ይሄ። እኔ በጣም እኮ ነው የሚያሳዝነው። ማለት የሰውን ፐርሰናል ህይወት እሱን የጎረጎሩ ማውጣት ምን አስፈለገ? አንተ እንደ በድፍረት መናገር ኦፊስን አውቀዋለሁ ቸርችን አውቀዋለሁ አንተ ጥሩ ነህ ብሎ ነው የተናገረው። በእርግጥ ግን ይሄን ያህል ርቀት መሄዱ ግን እኔ በጣም ቆም ብዬ እንዳስብ አደረገኝ። አቤል አልተናገረው። እኔ እንደዚህ የሚያደርጉ ሰዎችን ጥያቄ መጠየቅ ፈልጋለሁ እውነት ለመናገር። ግን ፖይንታቸው ምንድነው የሚለው ነገር እኔ አንዳንድ ጊዜ አይገባኝም። ያው ባይዘዌ ጻድቅ ሆኖ ተወልዶ ጻድቅ ሆኖ የሚሞት ሰው የለም እዚህ ምድር ላይ። እግዚአብሔርም እሱን ስላወቀ ነው በየዕለቱ እንድንታደስ ንስሐን የሰጠን። ኦኬ። ግን አንዳንድ ሰዎች በዚህ ወይ ሊሄዱ የፈለጉበት ወይ ፖይንታቸው ምንድነው? አሁን የአንድን ሰው አስተምሮ ኦኬ፣ አስተምሮ ላይ ችግር ካለ አስተምሮ ላይ መነጋገር ይቻላል። ከዛ ባለፈ ግን የሆነ ሰውዬን ኦፊስ የሆነ ሰውን የሚኖርበትን ኤሪያ የሆነ